ያለኝ ኢምራን የሚባለው ልጅ ጋር ከሱ ጋር ዲቤት አለማድረጉ ጥሩ ነው። ቢካዝ ያ ግለሰብ አንደኛ በቪዲዮ የሚወጣ አይደለም። እፎይን የማደንቀው ምንድነው ላመነበት ነገር በቪዲዮ ወጥቶ አምኖበት አስቦበት ለሚመጣው ነገር ሁላ ለሃይማኖቴ ሞታለሁ ብሎ ፊት ለፊት የተጋፈጠች። ኢምራን የሚባለው ልጅ ግን ቅድም ከሱ ጋር ስጠይቀው የነበረው በቪዲዮ ለምን አትወጣም? በቪዲዮ ያልወጣ ሰው ካንተ ጋር መጥቶ መከራከር የለበትም። ትክክል አይደለም ብዬ አስባለሁ። ቢካዝ አንተ ለምትናገረው ነገር ኃላፊነት ውስጥ እንዳልከውም ደግሞ ከሆነ በየቦታው እየተሳደድክ ነው ያለው። በቪዲዮ የማይወጣ ሰው ደግሞ ቤቱ ቁጭ ብሎ አይሳደድም። ምንም የሚያደርገው ነገር የለም። በካሜራ አንተ ለምትናገረው ነገር ኃላፊነት ወስዳለህ። ነገ የሆነ ነገር መሬት ላይ ቢደረግ እንኳን እፎይ ነው የተደረገው ተብሎ አንተ ለዘላለም ይዘር በጥሩ ወይም በመጥፎ ትነሳለህ። ያ ግለሰብ ግን በቪዲዮ ካሜራ ከስር ቁጭ ብሎ የሚያወራው ልጅ ግን ኃላፊነት አይወስድም። የሆነ ነገር ቢደረግም ላሽ ብሎ ነው የሚወጣው እና ያ ነገር አለማድረግ በጣም ያ ብስለት ነው ብዬ ነው የማስበው። ትክክል ነው። ከእንደዚህ አይነት ልጆች ጋር ለሌላም ጊዜ በቪዲዮ ወጥተው የሚናገሩ ካልሆነ በስተቀር ዲቤት ባታረግ ጥሩ ነው ብዬ ነው የማስበው እና ለሱ ያረከው ነገር ጥሩ። ሁለት ጥያቄዎች ነው የጠየቀኝ። አይ ቲንክ አንድ ሁለት ጥያቄዎች አሉኝ። ቆስጠንጢኖስ ቼክ ታደርግልኛለህ ቪዲዮዎች ምናምን ነገር። ለመጀመሪያው ጥያቄ ምን ያህል ፐርሰንት ነው ወደ ኦርቶዶክስ የሚመጣውስ? ምን ያህል ነው በዚህ ክርክሮች፣ ውይይቶች ሰዎች ከእስልምና እንትን የሚሉት ወይንስ እንደዚህ ከሆነ ወደዛ ስንት የሚለው በመስበካችን እና ባለመስበካችን ነው ብለስ ታምናለህ ወይ የሚል ይመስለኛል ጨመቅ ያለ ጥያቄው። ይሄ እንግዲህ ሰብጀክቲቭ ነው። ሰውየው ትምህርቱን ሰምቶ መምጣት አለማምጣት የሰውየው እንትን ላይ የሚወሰን ነው፣ ምርጫ ላይ የሚወሰን ነው። ምክንያቱም ወደ አንድ ከተማ ትሄዳላችሁ፣ ሰላም ለዚህ ቤት ትላላችሁ። ከተቀበሏችሁ ወንጌልን ትሰብካለህ፣ ካልተቀበለ ግን የእግራችሁን ትቢያ አራግፋችሁ ሂዱ ነው የተባለው። ያ ምስክር ስለሚሆንባቸው ማለት ነው። ማድረግ ያለብንን እናደርጋለን። የመቀበል የሰዎቹ ነፃ ፍቃድ ላይ የተመሰረተ እንጂ የምናገለግለው ይህን ያህል ፐርሰንት መጣ አልመጣ በሚል እሱ ላይ መሰረት ያደረገ አይደለም። ክርስቶስን ለምግብ ውበቱን ለማየት ታምራቱን ለማየት ዮሐንስ ወንጌል ምዕራፍ 6 ላይ በቁጥር 59 አካባቢ ጀምረህ ስትመለከት ብዙ ሲከተሉት የነበሩት መከራ ሲመጣ እንደሸሹ ይታወቃል። ምን ያህል ፐርሰንት መጨረሻ ላይ ጸኑ? አስቀድሞስ ለታምር ለሆድ ለምግብ እንደዚህ የተከተሉት ምን ያህል ፐርሰንት ነበሩ እያልን ኦኬ መጨረሻ ላይ የቀሩት ይህን ያህል ፐርሰንት ናቸው። ስለዚህ ምናምን ብለን ፐርሰንት ክርስቶስ ያስተማረው እንደዚህ ብለን ምንሰራ ሰዎች አይደለን። ቁጥር ላይ አይደለም የተመሰረተ ነው። ኦቨርኦል ቁጥር አይደለም። ሜይ ቢ እንደ ፖለቲከኛ አንተ ቁጥር ለምርጫም ሆነ ለአንዳንድ ነገሮች ማተር ሊያደርግ ይችላል። እኛ ግን እውነት ላይ ነው እንጂ መሰረት ያደረግነው የቁጥር ብዛት ላይ አይደለም። ምን ያህል ፐርሰንት የሚለው ላይ አይደለም። ምክንያቱም በመስቀል ላይ በነበረበት ሰዓት ላይ ክርስቶስ ከ5 ገበያ በላይ ምናምን ሲከተለው የነበረ ሕዝብ በመስቀል ላይ ሲሆን ደግሞ ይሰቀል የሚሉ ናቸው። በቅርብ ርቀት ሲከታተሉት የነበሩት ጥቂቶች ናቸው። እንደውም ቀረብ ስናደርገው እናቱና ዮሐንስ። ስለዚህ አሁን ፐርሰንት እንስራ፣ ሲከተሉት ይሄን ነበሩ፣ መጨረሻ ላይ ጸኑት እንደዚህ ነው ምናምን ብለን እንደዛ እንሰራ እንደ ክርስትናው ማለት ነው። የኛ ኃላፊነት የኛ ግዴታ አንድም ሚዳን 100 ሚዳን ሚሊዮንም ሚዳን ተቀብሎ ሰምቶም አልቀበልም የሚበል መፍቱ ነው። እኛ ማድረስ ግዴታችን ማድረስ ብቻ ነው። ስለዚህ የመጀመሪያ ጥያቄህ ይሄ ነው። ሁለተኛ ጥያቄህ እንትን ላይ ለሚገደሉ የቆሎ ተማሪዎችም ሆኑ ለተለያየ እንትኖች ድምፅ አልሆንካቸውም የሚል ነው። በሁለት አይነት መልኩ መልሰዋለሁ። እሱን በሁለት አይነት መልኩ መልሰዋለሁ። ድምፅ አልሆንክም ማለት ምን ማለት ነው? የመጀመሪያው ድምፅ አልሆንክም ማለት ምን ማለት ነው? ኩዌሽን ይሁንና አይምሮ ውስጥ ሜይ ቢ አንተ ድምፅ መሆን ማለት ለአንተ ቪዲዮ ሰርቶ ወይንም ደግሞ ያው እዚህ ጋር ተገደሉ ምናምን ወይንም ደግሞ ከሌ እንደዚህ ነው ገዳይ ነው ከሌ እንደዚህ ያደረጋቸው ማለት ነው። ያንን ባላደርገውስ የሚል ጥያቄ ኩዌሽን አደርግልሃለሁ። ባላደርገው አንድም ባላደርግ አንተ እንዳልከው ዝም ብል ኦኬ። ስለዚህ አንተ እንዳንተ አረዳድ ቪዲዮ ስላልሰራው እንደዛ ስላልኩኝ ስላልተናገርኩኝ ተቃውሟለህ ማለት ነው። ኦኬ ያንተ እይታ ነው። እሱን ሪስፔክት አደርጋለሁ። በጸሎቴ እያሰብኳቸውስ ቢሆን እለት ጸሎት እያደረግኩስ ቢሆን ምክንያቱም እኛ የምንጋደለው ከደምና ከስጋ ጋር ስላልሆነ
ከአጋንንት ጋር ስለሆነ ያንን ጸሎት እያደረግኩስ ቢሆን አማኝም ስለሆንክ ማለት ነው። አማኝ እንደመሆነ ዕለት ዕለት ለሚገደሉ ጸሎት ማደርግላቸውስ ቢሆን እባክህ በቃ በለን እያልኩ ማለት ነው። ከዚህ መከራ ጠብቃቸው፣ በስደት ላይ ላሉት ሞት ለታወጀባቸው አካላት ከለላውንላቸው እያልኩ ጸሎት እያደረግኩ ቢሆን ለነኚህ አልቆምኩም ማለት ይቻላል ወይ? የመጀመሪያው ምላሼ ይሄ ነው። ባልሰራ ምንም ባልል ለሚለው ማለት ነው። ሁለተኛው ግን አንተ ባልከው ከሆነ ደግሞ ቪዲዮ በመስራት ከሆነ አይ ዶንት ቲንክ አንተ የኔን ተከታታይ አይደለህም ይመስለኛል። በጣም ነው ብዙ ቪዲዮ የምሰራው። ሜቢ ቆስጠንጢኖስ ማየት ትችላለህ፣ ማሳየት ትችላለህ። ዝም ብለህ ረንደምሊ እየገባህ መፈለግ ትችላለህ። ቴሌግራሜ ላይም ቼክ ማድረግ ትችላለህ። እንደዚህ እየታረዱ ነው፣ እንደዚህ ቦታ እየተገደሉ ነው። በጣም ደጋግሜ ነው የምናገረው። አንተ ላልከው ምላሽ ነው፣ አሁን አይምሮ ለፈጠረው ምላሽ ይሆናል ብለህ ለምታስበው ድምፅ አልሆነም ለምትለው ነው አሁን ያልኩህ ድምፅ ይሆናል ላልከው አንተ አይምሮ ውስጥ ላለው ምላሽ ይሆናል ላልከው። እኔ 100% ይሄ ብቻ ምላሽ ነው ብዬ ባላምንም ለአንተ እንዲሆን ግን አይደለም በጅምላ ለሚጨፈጨፉ ለግለሰቦች እንኳን ኢሰብአዊ ድርጊት ለተፈጸመባቸው ለእህቶቻችንም ደጋግሜ ቪዲዮ ቮይስ ሆንኳቸው አሉ። ምንም እንኳን ፕሬዠር ቢኖርብንም እኛ ብዙ ጫና ቢኖርብንም ለግለሰቦች እንኳን ሳይቀር ድምፅ የሆንባቸው አንፌር የሆነ ድርጊት ሲደረግባቸው እህቶቻችን ሲገደሉ የተለያየ ነገር ሲደርስባቸው ድምፅ የሆንኩባቸው ብዙ ምንም ቪዲዮዎችን ቼክ ማድረግ ትችላለህ በራስህ ዩቲዩብ ላይ ቲክቶክ ላይ ቼክ ማድረግ ትችላለህ። ቴሌግራም ላይ ገብተህ በራስህ ቼክ ማድረግ ትችላለህ። የተለያየ ንጽጽር እንዴት እንደጀመርኩ ታውቃለህ? ባክስትሪውን አላውቅም። ንጽጽር እንዴት እንደጀመርኩ ኦኬ። ንጽጽሬን እንዴት እንደጀመርኩ ምንም መረጃ ሰምተህ አታውቅም? ንጽጽር እኔ የሰማሁት ከዚህ በፊት በሙስሊም እንደነበርክ ነው የሰማሁት። ከዛ በኋላ ወደ ሙስሊም አይደለም እንደዛ ነው የሰማሁት። እኔ ክርክሩን መሀል ላይ ነው እንጂ የማውቀው ከዚህ በፊት መጀመሪያ ላይ እንዴት እንደጀመርክ የማውቀው ነገር የለም። መልካም እሺ። ባልሳሳት 2015 አካባቢ ነው የጀመርኩት ይመስለኛል። ስልጤ ላይ የተፈጠረ ረብሽ ታስታውሳለህ? ከዛ በኋላ እንትን ወደ ጎንደር እና ጎጃም ላይ አይ ቲንክ ጎጃም አካባቢ ላይ ብቻ እንደዚህ አይነት ነገሮች ረብሽ ታስታውሳለህ? ኦኬ። እዛ አካባቢ ላይ ስልጤ ላይ አማራው መኖር የለበትም መፈናቀል አለበት ተብሎ እንደተሰራና ረብሽ ብዙዎች እንደተፈናቀሉ ንብረት እንደወደመ ታስታውሳለህ? ኦኬ። የዛን ሰዓት ስለዚህ አልተከታተልክም ማለት ነው። በዋናነት ድምፅ ስሆን ነበረ ንጽጽር የጀመርኩት። ለምን ድምፅ ሆንክ? መተተኞች ናቸው፣ ድግምተኞች ናቸው ከሰሜን የመጡት ተማሪዎቻችን ሰነፍ ሆነውብናል። ስለዚህ ሰነፍ እንድንሆን ያደረገ ተማሪዎቻችን ትምህርት ፌል እያደረጉ ያሉት እየወደቁ ያሉት ልጆቻቸው ጎበዝ የሆኑት አባቶቻቸው መተት እያደረጉብን ነው፣ ጠንቋዮች ናቸው። ስለዚህ ስልጤን ለስልጤ መወገድ አለባቸው ሰሜናውያን በሚለው ላይ ነው ንጽጽር የጀመርኩት። ይሄ ጤናማ አይደለም። ማንኛውም ሰው ኢትዮጵያዊ እስከተባለ የፈለገበት ቦታ ሄዶ መኖር ይችላል። ፐርሰናሊ የኔ እይታ ነው። አንተ ሁሉም ሰው የፈለገበት ቦታ መኖር ይችላል ብለህ ታምናለህ? ኢትዮጵያዊ የፈለገበት ቦታ ሄዶ መኖር አለበት። ኦኬ። ስለዚህ በዛም ወቅት ላይ ስልጤ ላይ አማራው መኖር የለበትም ተብሎ ነበራ ማለት ኦርቶዶክስ ነው ብሎ ነው የሚያስቡ ስልጤዎች። ያ ስለዚህ አማራውንም ኦርቶዶክሱንም በእምነት ብሔሩን የሚጠቀሙት ሃይማኖቱን ለመምታት ነው። ሃይማኖቱን አንዳንዴ የሚጠቅሱት ብሔሩን ለመምታት ነው። ሁለቱንም ኢንተርቼንጅብሊ ይጠቀሙታል። አካሄዱን በደንብ ስለማውቀው ማለት ነው። ስለዚህ ይሄ ጤናማ አይደለም። ማንኛውም ሰው በመሆኑ ኢትዮጵያዊ በመባሉ የትኛውም ክልል ላይም ሆነ የትኛውም ዞን ላይ መኖር መፍቱ ነው።
የሚል ቪዲዮ ሰራው። ከዛ አይ ድግምተኞች ናቸው፣ መተተኞች ናቸው፣ በዛ ምክንያት እኛ ሰነፍ ሆነናል ትምህርት ላይ እነሱ ጎብዘዋል ሲሉ ይሄ ከድግምት ከመተት ጋር ማያያዝ በራሱ የአይምሮ ውስንነት ነው። ማንበብ ሲሳንህና መመራመር ሲከብድ ስንፍናህን በመተት አላከህ የሰው ንብረት ማውደም፣ የሰው ሕይወት ማጥፋት ጤናማ አይደለም የሚል ተቃውሞ አቀረብኩኝ። ንጽጽርም አልሰራም ነበር፣ የለውበትም ነበር። እንዴት እንዲህ ትላለህ? እመን መተተኛ ናቸው የሚል መጣ። ከዛ ምንድን ነው ብዬ እንደገና በደንብ ቼክ ሳደርግ አይ አባቶቻቸው ካህናቶቹ እጣቢያችሁን ውጪስ ታጠቡና ሜቢ ፕራይቬት ፓርቶችን ማለት ነው የሰውነት ድብቅ ክፍሎችን ትታጠብና እሱን ታጠቡና አምጡ ስንላቸው ውሃውን አልሰጣሉን የሚል አመጡ እንደገና ኤክስኪውዝ። ስለዚህ መተተኛ መሆናቸውን በዚህ አውቀናል። አባቶ የተሰባስበን ከካህናቶች ምናምን እሱን እጠቡና አምጡ ስንላቸው አልሰጣሉን። ከዛ እዚህ ላይ እንደገና ሪያክሽን ሰራው። ምን ማለት ነው? ነገ አንዱ መጥቶ የኔ ልጅ ታማሚ ሆናለች፣ ሰነፍ ሆናለች፣ ብልትህን ታጠብና አንጣ በአንተ ጣቢ እንትን ስንል መተቱ ይወጣል ቢለኝ እሰጠዋለሁ ወይ እኔስ? ምክንያቱም እኔ ሰነፍ የሆንኩት እኔ ከኔ ታማሚ ሆነው አንተ መተት አድርገህብኝ ነው። ብልትህን አንጣና አጠብና ወይ እንደዚህ ታጠብና አንጣና ይድናል ሲለኝ እሰጠዋለሁ ወይ? ከሰጠሁት እኮ አዎ እኔ መተት አድርጌብሃለሁ እያልኩትም ነው። የውሸቱን እንደዛ ብሎ ታምም ያለው ብሎ ወይ ነገር ሆኛለሁ ብሎ ብልትህን አንጣ ታጠብና ብሎኝ ከሰጠሁት በኋላ ከመሜ ዳንኩ ቢል የዛን ሰውዬ ቤተሰብም ሆነ ሰውዬን ክብር አይነካም ወይ? ደግሞስ አምላካችሁ በእኛ ብልት ውሃ አጣቢ ነው ወይ የሚያድናችሁ ከድግምትና መተት? ይሄ ትክክል አይደለም ስል አምላካችንን ተሳድበሃል፣ እምነታችንን አንቋሻል አሉ። አይ አምላካችሁ የሚያድን ቢሆን ራሱ ማዳን አለበት። ሴጣን የሚወጣው በእኔ የቂጥ እጣቢ አይደለም። ጸበል ሂዱ ይለቅላችኋል አጋንንታችሁ። ይሄ ሆን ብላችሁ ማህበረሰቡን እናንተ ብሔርና ቋንቋ ማይመስለውን በእምነት ማይመስላችሁ ለመምታት ነው አልኳቸው። ሃይማኖታችንን ተሳድበሃል ብለው ቀወጡት። ስለዚህ እንደዚህ ያስካላችሁ ብለን ሃይማኖታቸው ማንበብ ጀመርኩ። ወደ ንጽጽሩ ገባው። ስለዚህ በአንተ ሎጂክ መሰረት አንተ በጠየቅከው መሰረት ድምፅ ሆነሃል ወይ ብለህ ለጠየቅከው ድምፅ ሆኛለሁ አልሆንኩም? በዚህ ባጀማማሬ ብቻ ቪዲዮዎቹን ቼክ ታደርጋቸዋለህ። በዚህ ባጀማማሬ ብቻ ስም የነገረን ስጋና ደምን የሚገሉትን አትፍሯቸው፣ ነፍስንም ስጋንም ገሎ በሲኦል ማኖር የሚችለውን አንድም እኔ ትግላችን ክርስቲያኖች ምንድነው እሱ ይሄ ዛሬ ለምን ሞተው ብቻ ሳይሆን ሞተን ዘላለማዊ ቅጣት ገሃነመ እሳት እንዳገቡ የማድረግ ነው። ውዶቼ ከስር የምታዳምጡን ዛሬ መከራ በስጋችሁ ላይ ሊመጣ ይችላል። ምንም መከራ ቢመጣባችሁ ከኢዮብ በላይ ልትፈተኑ፣ መከራ ሊያደርሱባችሁ አይችሉም። ከኢዮብ በላይ መከራ ልትቀበሉ አትችሉም። ሊቢያ ላይ ከታረዱትም የተለየ አይደለም። የእናንተም ማንም ላይ የሚደርስ መከራ ይደርስባችኋል። ማጣት፣ መቸገር፣ መራቆት፣ መገደል፣ መታረድ፣ መቀደድ ሰዎች ላይ ደረሰ፣ እናንተም ላይ ይደርሳል። ክርስቶስን ብላችሁ የተከተላችሁ በክርስቶስ ክርስቲያን የተባላችሁ በደሙ የተገዛችሁ በደሙ የተዋጃችሁ። ስለዚህ እኛ አንድም ስንታገል ስለ ነፍሳችሁ እየታገልን እንደሆነ ያንን አጽንኦት ልትሰጡት ይገባል። በተረፈ ይቅርታ አድርጉልኝና ከሌ የሚባል ዘር ከሌ የሚባል ዘር የሚባለውን ዲስማሽ የማውራት ኢንተርስቱም ስለሌለኝ ለነበረን ጊዜ በጣም አመሰግናለሁ።